የብዙ ህፃናትን ህይወት ያድናል። የብዙ ህፃናትን ህይወት ያስተካክላል። እንዲማሩ፣ እንዲበሉ፣ እንዲጠጡ፣ እንዲታከሙ እንደ ማንኛውም ህፃናት ጥሩ ህይወት እንዲኖሩ እኛ ፎሎ አድርገን ብቻ እናግዛለን። ሌትስ ጎ ፋሚሊ። 400 ነው የቀረሽ። 400 ነው የቀረው ጋይስ። 200,000 ለመሙላት የቀረን 400 ብቻ ነው። ኮመንት ላይ ሞራል እየሰጡኝ ነው፣ ቁጥሩን እየነገሩ ቴንክ ዩ ሶ ማች ፋሚሊ። እንችላለን፣ እናደርገዋለን። አሁን እንሞላዋለን። ይሄ ቀን ደግሞ በታሪክ ይመዘገባል። እኛ ኢትዮጵያኖች እንደዚህ ተባብረን ምንም ነገር ማድረግ እንችላለን። ምንም አይደለም። በፎሎ በገንዘባችን፣ በጉልበታችን፣ በሁሉ ነገራችን እንረዳዳለን፣ እንተጋገዛለን። የምንታወቀው እኛ ኢትዮጵያኖች በመረዳዳት በመተጋገዝ፣ አይዞሽ አይዞህ አለሁልሽ በመባባል ነው። እምሶ ፕራውድ በጣም ኢትዮጵያዊ በሙሉ ወዳችኋለሁ። በጣም አመሰግናለሁ። ደስ ይለኛል። ይሆናል ደርሰናል 300 እያሉኝ ነው ከታች 300 ብቻ ነው የቀረን። 300 ብቻ 200,000 ገባ። 300 ሰው ብቻ ነው የቀረን ጋይስ። 300 ቤት ሻምፓይኑ ብቻ ማስተር ህፃኑ አልተኛችም። 300 ብቻ ፎከስ ጋይስ። አየን ፎሎ በማድረግ አሁኑኑ 300 ሰው ፎሎ አድርጎ 200,000 ገብተን $20,000 ወስደን ለሚረዱ ህፃናት እናድርግ። ሌትስ ጎ ፋሚሊ። ኧረ ጋይስ ስንት ቀረ? 200 ብቻ ነው የቀረን ቤተሰብ። 200 ብቻ ፎሎ በማድረግ ህፃናት እንዲረዱ እናድርግ። ህፃናቶችን እናግዝ በፎሎ ብቻ። አቡ እዚህ 800 ኦልሞስት 9,000 ሰው አለ። አንድ ቪዲዮ ኮፒ ሊንክ አድርጎ በቃ ሞልቷል። ከዛ ካምፓየር እናደርግ በቃ 200 ብቻ ነው የቀረን። 9,000 ሰዎች 200 ብቻ 200 ሰው ፎሎ አድርጎ 200,000 ገብቶ ይዘጋ ጉዳዩ። ሌትስ ጎ። ህፃናትን እናግዝ በፎሎ ብቻ። የነገ አገር ተረካቢዎችን ህፃናትን፣ የነገ ፊውቸሮችን እናግዝ። በምን? በፎሎ ብቻ። ፎሎ ብቻ በማድረግ ሌትስ ጎ። መቶ ሰው ብቻ ነው የቀረን ቤተሰብ። 100 ሰው አየን ፎሎ በማድረግ ህፃናትን እናግዝ። ሌትስ ጎ። 100 ሰው ብቻ ነው የቀረን። 100 ሰው ብቻ ቤተሰብ። 50 ሰው ነው የቀረው። 50 ሰው ነው የቀረው። 50 ሰው ሁላችሁም ስለላረገ ፎሎ ያድርጉ። 200 ነው ጋይስ። 200,000 ልንገባ ነው። 200,000 ቁጠሪ። ከስር ወደ ላይ ቁጠሪ። 10 9 ምንም እንችላለን። ወይኔ እንዴት ደስ እንደሚል። ማስተር ወደ አንተ ነው አሁን። እሺ ቴንኪው። ክበሩልን ጋይስ። እውነት እናመሰግናለን። አላሳፈሩንም። ማስተር ትንሽ የአንዳንድ ደቂቃ መልዕክት እናስተላልፍና ከዛ በኋላ አንተን ወደ መኝታ እናድርግ። አንዳንድ ደቂቃ እድል ሰጥተህን መልዕክት አስተላልፈን እንትን እንበል። ከሙዚቃው በፊት መማሪ ከሙዚቃው በፊት መልዕክት አስተላልፋችሁ
በቃ ምን ማለት የመልእክት አስተላልፋችሁ ይህንን ሀሳብ የበለጠ ከፍ ለማድረግ መልእክት አስተላልፋችሁ ከዛ በኋላ ወደ ሙዚቃው ትሄዳላችሁ። እዚህ ኢትዮጵያ ለምን መሰለሽ ሚድናይት አልፎ ኦልሞስት 7 ሰዓት ሆኗል። ሀቡ ጋር ደግሞ 8 ሰዓት ሆኗል ኦልሞስት። ስለዚህ እዚህ ያለን መተኛ ስለንበት አንድ ደቂቃ መልእክት አስተላልፈን ብንወርድ። አቢባዬ ከአንቺ እንጀምራለን። አንዳንድ ደቂቃ ብቻ ነው የምንጠቀመው፣ ሰዓትም እንዳይሄድብን 1 ደቂቃ ቀጥይ ሀቢባ። እሺ፣ በመጀመሪያ ደረጃ እኔ ሁላችሁንም ማመስገን እፈልጋለሁ። እጅግ በጣም ትልቅ ደስታ ነው የተሰማኝ። አመሰግናለሁ። በዚህ ያየሁ ልጅ እኛ ኢትዮጵያኖች ምን ያህል በቃ እንፈለግ ስንፈልጋችሁ መጣችሁ። ለምንም እርዳታም ሲሆን ገንዘብ ስንጠይቃችሁ አታሳፍሩንም። መታችሁ ጉልበታችሁ ትረዳላችሁ፣ በጊዜያችሁ፣ በጉልበታችሁ፣ በሁሉ ነገራችሁ። ኢትዮጵያዊነትን ከሌላው ጊዜ በበለጠ ከሌላው ጊዜ በበለጠ ኢትዮጵያዊነትን በጣም እንድወደው ኢትዮጵያዊነትን እንድኮራበት ሆኛለሁ። ሰው አለኝ ህዝብ አለኝ ብያለሁ እና እጅግ በጣም አመሰግናለሁ። ይህ ሀሳብ ደግሞ እጅግ በጣም የተቀደሰ ሀሳብ ነው። እኔና አዩ የተዋወቅ ነው ገና ትናንትና ነው። ላይቭ ላይ መጥቶ የተዋወቅ ነው። ሲመጣ 125,000 ነበረ እና ላይቭ ላይ ፎሎ አስደርጌ ወጥቼ ቪዲዮ ሰርቼለት ዛሬ ማብረን ጠዋት ላይቭ ላይ ነበርን እና ላይ ሀሳቡ የተቀደሰ ነው። ህፃናት ላይ የሚሰራ ሰው በጣም ሊበረታታ ይገባል። ህፃናት የነገ ተስፋዎች፣ የነገ ሀገር ተረካቢዎች እና እሱ በጉዲፈቻ ቤተሰቦች ወስደው አሳድገውት በጣም መልካም ቤተሰቦች ስላሳደጉት የእነሱን አርአያ ተከትሎ የእነሱን ፈለግ ተከትሎ እሱ እንደ እኔ እርዳታ የሚያስፈልጋቸው ልጆችን መርዳት ይፈልጋሉ። ይህን አላማ ይዘ ስለዚህ ከሱ በላይ ደግሞ ስለ ልጆች የሚረዳ ሰው ይኖራል ብዬ አላስብም። አንደርስታንድ ያደርጋል በጣም እና ይህን የተቀደሰ ሀሳብ በጣም ደስ ብሎ እናንተ ደግሞ ህልማችንን ስላሳካችሁ ከምንም በላይ ስላሳካችሁ በጣም አድርጌ አመሰግናለሁ። ተባረኩ። ቴንኪዩ። ቃል ይለኛል። ኪውን ሉዬ ቀጥይ። አሳድጓት። አመሰግናለሁ። ቁትን እያሳደግካቸው ወደ ሀቡ ጋር እያደረግ በጣም ነው ደስ ያለኝ። እውነት እግዚአብሔር ያክብርልኝ። ኢትዮጵያ እንደዚህ ስንተባበር ያምርብናል። ሀሳቡን ስላሳካችሁለት በእግዚአብሔር ስም በጣም ነው የማመሰግነው። እውነት በጣም ነው ደስ ያለኝ። ቃላት የለኝም። በቃ እውነት ባይሁሉ ሊመጣ ነው። በቃ የእሱ ነገር ስለተሰማኝ ጠዋት ላይ ያለቅስብኝ ስለነበረ ስላሳካችሁት መብራን ትክፈላችሁ። ሁላችሁንም አመሰግናለሁ። ቴንኪ ሶ ማች። በጣም ነው ደስ ያለኝ። ማለትም ህልሙ ወደፊት ይሳካል። ይህ ልጅ ዛሬ ይህን ነገር ስላየ እርግጠኛ ነኝ በጭንቅላት ነው የሚተኛው ዛሬ አይደል? አየ በጣም ደስ ብሎታል በእርግጠኝ። ቴንኪዩ። አመሰግናለሁ ጋይስ። ለቀና ልባችሁ በጣም ነው አመሰግን። እግዚአብሔር ያክብርልኝ። ጨርሻለሁ። ካሊድ እንግዲህ አንተ ተራ ነው። ያው እንግዲህ በመጀመሪያ እዚህ ውስጥ ያለ ከ8,000 በላይ ኦልሞስት ደግሞ ዛሬ ፎሎ ያደረጉት ከ40,000 ከ50,000 በላይ አጠቃላይ ሙሉ ለሙሉ ፎሎ ያደረጉትን ሁሉንም ኢትዮጵያውያን እጅግ በጣም ማመስገን እንፈልጋለን። ከምንም በላይ ደግሞ ለእኔ በጣም ከባዱ ብንሄድ እዚህ ላይ በጣም ትልልቅ ስራ ያላችሁ ማስተር እንግዲህ ምን ያህል ለራስ ስራ እንኳን ወደኋላ እንደምትል እና እንግዲህ ሶሻል ሚዲያ ላይ እንኳን ላይፍ ከመጣ ረጅም ጊዜ ነው። አንተን እንኳን በራሱ አሳምኖ መምጣት በራሱ ትልቅ ነገር ነው እና የልጁን ቅንነትና ቅን ሀሳብ ነው እንግዲህ የገዛ ይመስለኛል። እና ሌላው በተረፈ ሀቡ ጋር እኔ እንኳን ሀቡ በዚህን ያህል ደረጃ እንኳን ድርጅት አቋቁመን እንኳን ስንመጣ ከሀቡ ጋር ለመገናኘን የወሰደብን ጊዜ አለ፣ ረጅም ጊዜ። ግን በ1 ቀን በ2 ቀን ጊዜ ውስጥ ሀሳቡን ተቀበለ። ይሄ ድለኝነቱን ያሳያል። መማርንም ብትወስድ ሁሉም ምክንያቱም በጣም በርካታ መረዳት የሚፈልጉ እርዳታ የሚፈልጉ በወረፋ ብዙዎቻችሁ ጋር አሉ፣ ረጁ ጋር አሉ፣ እያንዳንዱ ሰዎች ጋር አሉ። ረጁ በራሷ ደግሞ እንግዲህ ምንድን ነው መሰለህ የራሷ እያረረባት የሰው ታማስላለች እንደሚባለው ራሷ የተሰጣት ቻሌንጅ አለ። እሱም ሁሉ ጥላ ነው መታ ደግሞ አሁን ለዚህ ወንድማችን ይህን ያደረገችውና እናንተ ደግሞ እጅግ በጣም 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 ክብር ይገባቸዋል። ቢኒ ኢትዮጵያ ነው ያለው። ምን ያህል ከባድ እንቅልፍም እንዳለ ገዝሽም እንደዛ ሁላችሁም በሰው ሀገር ያላችሁ ሁላችሁም እውነት ፈጣሪ ያክብራችሁ። እኔ አሁን ይህን እየሆነ ለራሴ ደግሞ ሌላ ትልቅ የቤት ስራ ነው
የሰጠኝና ምናልባት ይሄ ከማብላት ከማጠጣት ባለፈ ማስተር ነገ ወይ ሰኞ ተገናኝተን ደግሞ ሀሳቡን ከፍ እናደርገዋለን። ምናልባት እሱ የተወለደበት የትውልድ አካባቢ ሊሆን ይችላል ምናምን ማቺንግ ፈንድ ፈልገንለት እኔ በደንብ እንትኖችን ሰጠዋለሁ። እዛ ኮሚኒኬት ማድረግ የሚችላቸው ድርጅቶች አሉ ኢትዮጵያንም ሆነው በጣም ትልልቅ ቢዝነስ ያላቸው እንደ ዩስትሪት ፓርኪንግ ባለቤት እንደ ዶክተር ሄኖክ እንደዚህ አይነት ሰዎች ይህን ገንዘብ ስትይዝ ደሴም ደግሞ አማውንት ደግሞ ማች የሚያደርጉ በሀሳቡን ይሄን ከፍ አድርገ ነው። ይህንን ሀሳብ ደግሞ ምናልባትም ቢኒም እዚህ ስላለ አብረን እዚህ ያለን ኢትዮጵያውያን ደግሞ ትልልቅ ድርጅቶች ጋር ኢትዮጵያ አየር መንገድን ጨምረን ሌሎችም ድርጅቶች ጋር ተቋማት ጋር ፈልግ በዚህ ሀሳብ ማችን ያንን ደሴም ማች እያደረጉት ከፍ አድርጎ ትምህርት ቤት ኪንግ ለምሳሌ የህፃናት ትምህርት ቤት የሚሰራበትን ነገር ማድረግ ይቻላል። ደሴም ደግሞ ምክንያቱም ዶላር ከረንሲ ስለሆነ ይዞ የሚመጣው ደግሞ ባንኮች ደግሞ ለምሳሌ ባንኩን ገንዘብ የሚያስተላልፍበት ባንክን ደግሞ ለዚህ አይነት አላማ ሲሆን ደግሞ እንደዚህ ተቀማጭ የሆነ ገንዘቦች አላቸው እና እነዚህን አይነት ነገሮችን በደንብ አንኳኩተን ወደ ከፍ ወደ አላማ ይሄዳል እና እንደዚህ አይነት መንፈስ እንዲጋባብንም እንዲህ አይነት ነገር እንድናስብም ስላደረግን ወንድማችን እጅግ በጣም እናመሰግናለን። ትልቁ ነገር ፈጣሪ ከዚህ በኋላ እንዲህ አይነት መንፈሱን አይወሰድብህ። ትልቁ ሁላችሁም እዚህ ላላችሁ 7,000 ሰው ዋናው ዛሬ በጣም ትልቅ የተሰራው በጣም በርካታ ኢትዮጵያውያን በጣም ብዙ ትልልቅ ዝነኞች ጋር ትልልቅ የሆሊውድ አክተሮች ጋር ሳይቀር ሁሉ በጉዲፈቻ የሄዱ ወገኖቻችን አሉ። እነዚህ ወገኖቻችንን ለእነዚህ ትልቅ ሆምወርክ ነው የተሰጠው። በእርግጠኝነት ነገ ላይ አዘነ ቢግ ኒውስ እንዲሆን እንደዚህ እንደ አይነት ትዊት የሚያደርጉ ሰዎች እንደዚህም መማሪያም ጨምራችሁ ሌሎች ኤክስ ላይም እንደዚህ አይነት ነገሮችን ይህንን ነገር በደንብ ፋሚሊዎችንም እንዲጽፉ አድርጉና እንዲህ አይነት ኢትዮጵያን ምክንያቱም ሀሳቡ በደንብ እንዲጎብላ ኢን ዘ ኔክስትም በጎፈንድሚም እንደምትመጣ ሀሳቡን ከፍ አድርገህ በዚህ አይነት መንገድ አድርግና ሌሎች ጋር እንዲደርስና ኒውስ እንዲሆን ቪዲዮውንም ሪከርድ ያደረጋችሁ ደግሞ ፖስት አድርጉትና የበለጠ ሀሳቡ እንዲጎላ አድርጉ። ዛሬ ግን ለተደረገው ነገር በጣም 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 ሁላችሁንም ፈጣሪ ያክብራችሁ ይጨምርላችሁ ነው የምለው። ቴንክ ዩ ቢኒዬ፣ አንተ ነው እንግዲህ ተራው ደርሷል። በጣም እኔ እንግዲህ እነ መማሯ እነ ሀቡን እነ ማስተር እነ ወንድም ካሊድ ሳይ ነገሩ እንደሚሳካ አውቅ ነበር። ምክንያቱም የምታስታውሱ ከሆነ በእነዚህ 2-3 አመታት አይቻልም አይደፈሩም የሚባሉ ነገሮችን ስናደርግ ቆይተናል። ኢቨን ላይቫችን እስኪዘጋ ድረስ ብዙ መናወጥ እያለ አድርገናል። ለህዝባችን ደርሰን ነበር እና እንደምናሳካው እንደሚሆን አምን ነበር። ትልቅ ስራ ነው የተሰራው። እግዚአብሔር ይመስገን አንድ ልብ ሰጥቶናል። ዛሬ ደግሞ እኔ ምክንያት ነው ብዬ ማስበው ብዙ የተራራቅን ሰዎች ነበር። ዛሬ አንድ ላይ መሰባሰቡ ሆኖልናል። ይህ ትልቅ ነገር ነው። ነገ መማሯ ጋር አንዳች ነገር አይመጣም። እኔ እያለሁ ሀቡ ጋር ወንድም ካሊድ ጋር ማስተር ጋር እና አንድ እጅ ለእጅ መያያዛችን በራሱ ትልቅ ነገር ነው። አዬ እንኳን ደስ ያለህ ወንድሜ፣ ትልቅ ስራ ነው። ለብዙ እንዳንተ አይነት ወደ ውጭ ሄደው ለቀሩ ወንድሞቻችን እህቶቻችን ትልቅ የቤት ስራ ነው የሰጠኸው። ይሄ ነገር አንተ መተኸው ወጥተሃል ኦልሬዲ። ኔክስት ላይ ደግሞ የሚመጡ በጣም ብዙ መልካም ነገሮች እንዳሉ አምናለሁ። ሁላችሁንም በዚህ ስላየኋችሁ ደስ ብሎኛል። ማስተር የእግዚአብሔር ያክብርህ። ቅድምም ስናገር ነበር ማስተር ለራሱ ነገር እንኳን ላይ የማይገባ ሰው ነው። የጉዳዩን ክብደት አይቶ እንዴት ገብቶ ቀጥታ ሲደውልኝ ነው ቀጥታ የገባሁት። ምን እንደሆንም አልጠየቁትም የነበረው እና እሱ ያመነበትም ነገር እኔ የማምንበት ነገር ስለሆነ እግዚአብሔር ያክብርህ፣ ዘመንን ይባርክ። የምሰራው ነገር ዴይ ቱ ዴይ ስንገናኝ የምናወራቸው ሀሳብ ሰዎች ሲስቁ ማየት ነው። ሰዎች የተቸገሩትን ማንሳት ነው። ሌላ ህልም ሌላ ራዕይ የለህም። ህይወትህን ትተህ ለሰዎች እየኖርክ ያለህ ወንድማችን ነህ። ለእኔም ትልቅ ትምህርት ሁሌ የምትሰጠኝ ወንድሜ ነህ እና ስላየሁ ነው። ወንድም ካሊድ ያሉ ምርጥ የትውልድ አባቶች ናቸው። እንግዲህ እዚህ ያሉት የትውልድ እናቶች እና ሀቡ እነ መማሯ እዚህ ነገር እዚህ ሽረጅ ሁላችሁንም እያየሁ ነው እና የትውልድ እናትና አባቶች ናችሁ። ትልቅ በሶሻል ሚዲያው ትልቅ ለውጥ ያመጣችሁ የምታመጡ ችግርን የምትቀርፉ ችግር ቀራፊዎች ናቸው። ወዳችኋለሁ። ላይም እነ ሆፕ ፎሮን እያየሁ ነው። በተለይ ህፃናት ላይ በጣም ትልቅ ስራ እየሰሩ ያሉ መቀመጫቸውን ጀርመን ሀገር ላይ አድርገው ኢትዮጵያ ላይ ማይነኩ ነገሮችን በህፃናት ጉዳይ እየነኩ እየሰሩ ያሉና ሆፕ ፎር ኦል ከላይ ታያላችሁ። ስላየኋችሁ ደስ ብሎኛል። ሁሌም እንደዚህ አይነት ነገሮች ላይ የምትሳተፉ ትልቅ ድርጅት ነው እና እግዚአብሔር ያክብራችሁ። ጨምሩ፣ ለምልሙ። ትልልቅ ነገሮችን ይዘን እንመጣለን። የማንጥሰው የማንሻገረው ድልድይ የለም። ወዳችኋለሁ ሁላችሁም። ቴንክ ዩ።
መማርዬ እንግዲህ አንቺ ተራ ደርሳል። አየ በጣም እንኳን ደስ አለ። ኮንግራጁሌሽን። በጣም የሚገርመው ነገር እንዲህ ይሆናል አንዳንዴ ይሆናል ማትሉት ነገር ሲደርስ ግን ምን ብዬ ነበረ እናደርገዋለን፣ ይሞላልሃል፣ ሀሳብን ታሳካለህ ብየው ነበረ። ለመጀመሪያ ጊዜ ወደ ቲክቶክ አለም ሲመጣ ዲቦራ የምትባል እህታችን ዳላስ የምትኖር ነች ከኔ ጋር ኮንታክት እንዲያደርግ ያደረገችው። አጋጣሚ ላይ ሆነን በአማርኛ ተርጉሞት በእንግሊዝኛ የጻፈውን ትራንስሌት አድርጎ እባካችሁ አግዙኝ የሆነ ነገር ልጠይቃችሁ ነበር ብሎ አጋጣሚ ረጁ ቤት ነበርን ላይቭ ላይ እያወራን እስኪ ግባና እንስማው ብለን ሰማ ነው። የእሱን የወደፊት አላማ ግልጽ በሆነ ነገር ነገረን እና እንዴ ይሄ ሰውማ ፕራውድ የምናደርግበት ሰው ነው፣ ለዚህ አላማ የቆመ ሰው፣ እንደገና የነበረበትን ሳይረሳ ላግዝ ያለ ሰው። እኛ ሶሻል ሚዲያ ላይ ተቀመጥነው እንደዚህ አይነት ሰዎችን ለማበረታታት ነው፣ የተቸገሩ ሰዎችን ለመርዳት፣ ድምፅ ያልሆናቸው